አፎ ደርቀው ከነቁ ሰውነቱ ማስጠንቀቂያ እየሰጡት ነው። ይህንን የሚያውቅ ሰው የለም ማለት ይቻላል። ጠዋት ሲነቁ ገና ሰዓት እንኳን ሳይመለከቱ ምላሶ ከላንቃው ጋር ተጣብቆና የሚዋጥ አንድ ጠብታ ምራቅ እንኳን አጥተው አፎ እንደ ወረቀት ደርቆ ያገኙታል። ምናልባት አሁን ላይ ጠዋት መናገር እንዲችሉ ብቻ በመኝታው አጠገብ ባለው ኮመዲኖ ላይ የውሃ ብርጭቆ ማኖር ጀምረው ይሆናል። አንድ ሰው ይህ በቀላሉ የዕድሜ መግፋት የተለመደ አካል እንደሆነ ነግሮት ይሆናል። ጥቂት ውሃ ይጎንጩ፣ ጉዳዩን አያጋንኑት ይሎታል። ውሃ በእርግጥ ለጥቂት ቅጽበት ይረዳል። አዎ ይረዳል። ነገር ግን ገና ወጥ ቤት እንኳን ሳይደርሱ ጥቅሙ ያበቃል። በጥቂት ሰከንዶች ውስጥ ጥቅሙ በፍጥነት የማብቃቱ ምስጢር ደግሞ ሰዎች ዕድሜ ሲገፋ የሚመጣ የተለመደ እርጅና ነው ከሚሉት የድሮ እምነት ፈጽሞ የተለየ ነው። ማንም ሊነግሮት የማይፈልገው እውነታ ይሄ ነው። ያ የማያቋርጥ የአፍ መድረቅ የእርጅና ምልክት ሳይሆን ሰውነቶ በየቀኑ ጠዋት የሚልክሎት አስቸኳይ መልእክት ነው። ዕድሜያቸው ከ60 በላይ ለሆኑ አብዛኞቹ ሰዎች ወይም በየቀኑ በዝምታ የሚውጡት አንድ ነገር ምራቅን አድርቆታል፣ ወይም ደግሞ እስካሁን ማንም ያላገኘው የጤና እክል ማንም ሰው ፈጽሞ በማያስበው አንድ የሰውነት ፈሳሽ አማካኝነት ራሱን እያሳየ ነው። ውጤትን ማሳየትና አራቱ የደህንነት በሮች። ምራቅ አፎን ከማርጠብ ባለፈ እጅግ የላቀ ስራ ይሰራል። በሚተኙበት ጊዜ እርሶን ከጉዳት የሚጠብቁ አራት የተለያዩ ስራዎችን ያከናውናል። አፎ ሲደርቅ ግን እነዛ አራቱም ስራዎች በአንድ ጊዜ ይቆማሉ። እያንዳንዱ ስራ ሲቋረጥ የተለያዩ አደገኛ የጤና በር ይከፍታል። የመጀመሪያው በር ወደ ሳምባው የሚወስድ ነው። በሚተኙበት ጊዜ በአፍ ውስጥ ያለው አነስተኛ መጠን ያለው ፈሳሽ በጉሮሮ የኋላ ክፍል በኩል ሾልኮ ወደ መተንፈሻ አካል ይገባል። ይህ ማይክሮ አስፒሬሽን በመባል ይታወቃል። በጤናማ አፍ ውስጥ ምራቅ ባክቴሪያዎችን ለመቀነስ ሊሶዚም ላክቶፊሪን ባሉ ተፈጥሯዊ የጀርም ተከላካዮች ተሞልቶ ሌሊቱን ሙሉ ይዋጋል። አፎ ሲደርቅ ግን የጀርም ተከላካዮቹ ይጠፋሉ። ባክቴሪያው በነፃ ይራባል። በየምሽቱ በዝምታ ከፍተኛ መጠን ያለው ባክቴሪያ ወደ ሳምባው ይተነፍሳሉ። ሁለተኛው በር የሚመገቡት ምግብ በትክክል እንዴት ሰውነቶን እንደሚመግብ የሚወስን ነው። ምራቅ አሚላሴ የተባለ ኢንዛይም ይዟል። ገና ሳይውጡት በፊት በምግብ ውስጥ ያሉትን ስታርቾች መከፋፈል ይጀምራል። ምራቅ ሲጠፋ ደረቅ ምግብ መዋጥ ጥረት ይጠይቃል። ምግብ ጣዕሙን ያጣል። ሰዎች ሳያውቁት ከፍተኛ የተመጣጠነ ምግብ የያዙትን ምግቦች መራቅ ይጀምራሉ። በቀን 3 ጊዜ ማዕድ ላይ ቀርበው እየተመገቡ ነገር ግን በምግብ እጥረት ቀስ በቀስ ሰውነቶ ሊራብ ይችላል። ሶስተኛው በር በቀጥታ ወደ ደም ዝውውርና ወደ ልብ የሚሄድ ነው። ምራቅ በአፍ ውስጥ በሚኖር 700 ለሚሆን የባክቴሪያ ዝርያዎች መካከል ሰላምን ያስከብራል። ምራቁ ሲደርቅ የድድ በሽታ ባክቴሪያዎች በከፍተኛ ሁኔታ ይባዛሉ። ድዶ ሲያብጥና ሲደማ እንደ ጥርስ መቦረሽ ያለ ተራ ነገር እንኳን እነዛን ባክቴሪያዎች ወደ ደም ዝውውሩ ውስጥ ሊገፋቸው ይችላል። አንዴ ደም ውስጥ ከገቡ በኋላ በልብ ቫልቭ ላይ በማረፍ ኢንዶካርዲተርስ የተባለ አደገኛ ኢንፌክሽን ሊያስከትሉ ይችላሉ። አራተኛው በር መጀመሪያውኑ በጥርሶ ላይ የሚሰማ ነው። ቀንና ሌሊት ሙሉ ምራቅ ጥርሶን በማዕድናት ያጥለቀልቃል። የጥርስን የውጫዊ አካል የሚሸረሽሩ አሲዶችን ያረክሳል። ምራቅን ሲያስወግዱት ያ የጥገና አገልግሎት ይቆማል። የአፍ ሁኔታ በጥቂት ወራት ውስጥ ብቻ ሲበላሽ ይመለከታሉ። ጥናትና ሳይንስ። እናም የአፍ መድረቅ ትንሽ ነገር መስሎ ስለታዩት ቪዲዮን ከመዝጋቶ በፊት እባክዎን ሳይንሱ የሚለውን ስሙኝ። በ2021 ሳይንቲፊክ ሪፖርት ላይ በወጣ አንድ ትልቅ ጥናት መሰረት የአፍ መድረቅ ችግር ያለባቸው በዕድሜ የገፉ አዋቂዎች ችግሩ ከሌለባቸው ሰዎች ጋር ሲነጻጸሩ በሚቀጥሉት ዓመታት የመሞት ዕድላቸው በከፍተኛ መጠን የጨመረ ሆኖ ተገኝተዋል። በተጨማሪም በ2023 ኒውትረንትስ በተባለ የሕክምና መጽሔት ላይ በወጣ የምርምር ክለሳ መሰረት የአፍ መድረቅ ችግር ያለባቸው በዕድሜ የገፉ አዋቂዎች ያለምንም ጥረት ከፍተኛ የሰውነት ክብደት የመቀነስ ዕድላቸው በ11% ገደማ የጨመረ ሆኖ ተገኝቷል። በ2025 በወጣ ሌላ ትልቅ ክለሳ መሰረት የአፍ መድረቅ ችግር ካለባቸው አብዛኞቹ በዕድሜ የገፉ አዋቂዎች ወይም በምግብ እጥረት የተጎዱ ወይም በቋፍ ላይ ያሉ ሆነው ተገኝተዋል።
በደም ዝውውር ውስጥ ያሉ የአፍ ባክቴሪያዎች በድድ በሽታና በስኳር በሽታ መካከል የሁለትዮሽ ግንኙነት እንዳላቸው በ2021 ክለሳ የተረጋገጠ ሲሆን በ2019 ሳይንስ አድቫንስ ላይ በወጣ አዲስ ጥናት መሰረት በአልዛይመር በሽታ የሞቱ ሰዎች አእምሮ ውስጥ አንዱን የድድ በሽታ ባክቴሪያ አግኝተውታል። ይህ በብዙ ሰዎች ላይ የተከሰተ ነው። እናም አብዛኞቹ የአፍ መድረቅ እዚህ ምክንያት መሆኑን ፈጽሞ አያውቁም። ልክ እንደ ኤሌኖር የ69 ዓመት ሴት ስትሆን በጡረታ የተገለለች የትምህርት ቤት የቤተ መጻሕፍት ባለሙያ ነበረች። ለ2 ዓመታት ያህል በየቀኑ ጠዋት አፏ ሙሉ በሙሉ ደርቆ ትነቃ ነበር። ከአልጋዋ አጠገብ የውሃ ብርጭቆ ታስቀምጣለች፣ ጥቂት ትጎነጫለች፣ ከዛም ቀኗን ትቀጥላለች። በአንድ መደበኛ የሕክምና ቀጠሮ ላይ ጉዳዩን በጨረፍታ አንስተው ነበር። የተነገራት ግን ምናልባት የዕድሜ መግፋት ብቻ ሊሆን እንደሚችልና ምናልባት ትንሽ ተጨማሪ ውሃ መጠጣት እንዳለባት ነበር። በዛው ሁሉ ጊዜ ግን ሰውነቷ በዝምታ ውስጥ እያለፈ ነበር። በ18 ወራት ውስጥ 2 ጊዜ የሳምባ ኢንፌክሽን ይዟት ነበር። በእያንዳንዱ ጊዜ ሐኪሙ አንቲባዮቲክ ሰጥቶ ወደ ቤቷ ይሰዳት ነበር። ነገር ግን ይህ ነገር ለምን ሁልጊዜ በእሷ ላይ ይደጋገማል ብሎ የጠየቀ ማንም አልነበረም። በክረምት ወቅት የሚከሰትን አክታማ ሳል በጠዋት ከሚኖር የአፍ መድረቅ ጋር ያገናኘ ማንም አልነበረም። ኤሌኖር ክብደቷ ቀንሶ ነበር። ልብሷ እንደተንጠለጠለባት ልጅ እስክታስተውል ድረስ መልስ አልነበራትም። በመጨረሻ ነገሩን የቀየረው መፍትሄ በጣም ቀላል ነበር። በአንድ የሕክምና ቀጠሮ ላይ ልጇ አብራት መጣች። እናም ኤሌኖር የመጠየቅ መብት እንዳላት ፈጽሞ የማታውቀውን ጥያቄ ጠየቀች። ይህ ሁሉ ነገር የአፍ መድረቅ፣ የሰውነት ክብደት መቀነስ፣ የሳምባ ኢንፌክሽን ሁሉ ሊሆን የቻለው የምትወስዳቸው መድኃኒቶች እርስ በርስ በመቃረናቸው ሊሆን ይችላል። ያ አንዲት ጥያቄ ሁሉንም ነገር ቀየረችው። ከወሰደቻቸው መድኃኒቶች መካከል 2ቱ አፏን ሳያደርቁት ያንኑ ስራ ወደሚሰሩ ረገብ ያሉ አማራጮች ተቀየሩላት። በጥቂት ሳምንት ውስጥ የኤሌኖር አፍ ጠዋት ሙሉ በሙሉ መድረቁ ቀረ። በጥቂት ወራት ውስጥ ቀነሰችውን አብዛኛውን የሰውነት ክብደት መለሰች። በሚቀጥለው ክረምት ለዓመታት ለመጀመሪያ ጊዜ ያለምንም የሳምባ ኢንፌክሽን ማለፍ ቻለች። ትክክለኛው ተጠያቂና የመድኃኒት ክምችት። ለመሆኑ በመጀመሪያ ደረጃ ምራቆ እንዲቆም ያደረገው ምንድን ነው? ዕድሜያቸው ከ60 በላይ ለሆኑ አብዛኞቹ ሰዎች መልሱ ያለው በወጥ ቤት ወይም በባኞ ቤት ካቢኔ ውስጥ ነው። እሱም የሚወስዱት መድኃኒት ነው። የክሊቭላንድ ክሊኒክ መረጃ እንደሚያሳየው ከ500 በላይ የተለያዩ መድኃኒቶች የአፍ መድረቅን እንደ የጎንዮሽ ጉዳት ይዘረዝራሉ። ደም ግፊት ኪኒኖች፣ የጭንቀት ማስታገሻዎች፣ ለአለርጂ የሚሆኑ አንቲሂስታሚኖች፣ የሽንት መድኃኒቶች፣ የፊኛ መቆጣጠሪያ መድኃኒቶችና የእንቅልፍ ኪኒኖች። እነዚህ መድኃኒቶች ማንም ሰው የማያስረዳቸው አንድ ባህሪ ያላቸው። እነሱ ተጽዕኖ እርስ በርስ ይደራረባል። ከመድኃኒቶቹ መካከል የተወሰኑት አንቲኮሊነርጂክስ ብለው የሚጠሯቸው ክፍሎች ምራቅን በማቋረጥ ረገድ እጅግ በጣም ፈጣን ናቸው። ሁለቱን በአንድ ላይ መውሰድ ደግሞ አፎን በእጥፍ ሊያደርቀው ይችላል። ሐኪሞች ለዚህ አጠቃላይ ድምር የሚጠቀሙት ሐረግ አላቸው። እሱም የተደመረ የአንቲኮሊነርጂክ ሸክሞ ብለው ይጠሩታል። አንዴ የማንኛውም አይነት 5 ወይም ከዛ በላይ መድኃኒቶች መውሰድ ከጀመሩ እንደነዚህ አይነት የጎንዮሽ ጉዳቶች የመከሰት ዕድላቸው በከፍተኛ ሁኔታ ይጨምራል። የቤት መፍትሄና የ2 ደቂቃ ምርመራ የእርሶ የአፍ መድረቅ መረጃ ነው። አንድም የላቦራቶሪ ምርመራ ሳይደረግ በፊት በቤቶ ውስጥ ሆነው ያለምንም ክፍያ ራስዎ ሊያነቡት የሚችሉት ሰውነቶ የሚያስረክቦት እጅግ አስገራሚ መመሪያ ነው። ስለዚህ ከነገ ጠዋት ጀምሮ በትክክል ምን ማድረግ እንዳለቦት ልንገሮት። አንደኛ፣ የ2 ደቂቃ ምርመራ። ነገ ከአልጋው ከመነሳቶ በፊት ያንን የውሃ ብርጭቆ ከመውሰዶ በፊት ዝም ብለው ያስተውሉ። በአፎ ውስጥ ምን አይነት ምራቅ አለ? ያለው ምራቅ ቀጭንና እንደ ውሃ ነው ወይስ የወፈረና የሚለጠጥ? ምን አይነት የተለየ ጣዕም ወይም ሽታ አለ? መጀመሪያ የውሃ ጉንጭ ሳያስፈልጎት መዋጥ ይችላሉ? ይህንን ለጥቂት ጠዋቶች ያድርጉና ያገኙትን ውጤት ይጻፉ። ሁለተኛ፣ የእርሶን ምልክት በዚህ መዝገብ ያንብቡት። የአፍ መድረቅ ጠዋት ሲነቁ በጣም የባሰ ከሆነ ይህ በሌሊት በአፍ መተንፈስን ያሳያል። ይህም ለእንቅልፎ አፒኒያ ችግር ፍጥጫ ይሰጣል። የአፍ መድረቁ በሌሊት ለመሽናት በተደጋጋሚ ከመነሳት ጋር አብሮ የሚመጣ ከሆነ ይህ ጥምረት ከፍተኛ የደም ስኳር፣ የስኳር በሽታ ምልክት ሊሆን ይችላል። የአፍ መድረቅ ከአይን መድረቅና የመተርከክ ስሜት ጋር ካገናኙት ሾግሬንስ ሲንድረም የተባለውን የራስ በሽታ መከላከል አቅም
መዛባት ምልክት ሊሆን ይችላል። የብረት ጣዕም በአፍ ውስጥ መሰማት ወይም የባቶቻችሁ መሸማቀቅ ካለ የኩላሊት ሥራ ወይም የኤሌክትሮላይቶች ሚዛን መዛባትን ሊያመለክት ይችላል። ሶስተኛ፣ የሕክምና ቃላትን መጠቀም። የሚወስዱትን ሁሉንም መድኃኒቶች ይጻፉ። ከዛም ወደ ሐኪሞ ይውሰዱትና እነዚህን ትክክለኛ ቃላት ይናገሩ። የተደመረ የአንቲኮሊነርጂክ ሸክሜን እንዲመረመርልኝ ይፈልጋለሁ። ይህ ውይይቱን ሙሉ በሙሉ ይቀይረዋል። በራስዎ ፈቃድ መድኃኒት ማቆም ግን በፍጹም የለቦትም። አራተኛ፣ አፎን በቀንና በሌሊት የመጠበቂያ ዕቅድ። ያልጣፈጠ ስኳር አልባ ማስቲካ ወይም የጉሮሮ ከረሜላ ይጠቀሙ። ለአፍ መድረቅ ተብሎ የተሰራ አልኮል አልባ የአፍ ማጠቢያ ይምረጡ። በመኝታ ክፍሎ ውስጥ ቀዝቃዛ ጭጋግ የሚያመነጭ የአየር እርጥበት ማስተካከያ ሂሚዲፋየር ያብሩ። እርጥበት መጠኑም በ30ና 50 በመቶ መካከል እንዲሆን ያድርጉ። እነዚህ ጤናውን ጠንካራና ራሳቸውን የቻሉ አድርገው የሚቀጥሉ የዕለት ተዕለት ልምዶችንና ፈጽሞ ችላ ሊባሉ የማይገባቸው ማስጠንቀቂያዎች ናቸው። ለማግኘት የሚመኙትን አይነት ግልጽና ታማኝ ማብራሪያ ከሆነ ያገኙት፣ እባክዎ የሰብስክራይብ ቁልፉን ይጫኑት። እንዲሁም ቪዲዮን ላይክ ያድርጉት። በአስተያየት መስጫው ላይም በአፍ መድረቅ ችግር መንቃት ከጀመሩ ምን ያህል ጊዜ እንደሆኖት ይንገሩኝ። ራስዎን ይንከባከቡ። ሰውነቶ በዝምታ የሚነግሮትን ነገር በትኩረት ያዳምጡ።